አርዳለሁ። ለቀመላሹ ነው አያችሁ። በቃ ነገርኩ። አርዳለሁ አልኩ። በቃ እኔ ያለበትን ሁላ አውቀዋለሁ። እመጣልሃለሁ። ስለዚህ አንተ የገማ ግን ተምራል ማለት ነው። አንተ ቆሻሻ በደንብ ይው ሙስሊሞች መልስ የላቸውም ስንል ውሸት ይመስላችኋል? አራጅ ናቸው ስንል ውሸት ያው አራጅ እንደሆነ መልስ አይሰጥማ። ለቆሻሻ መልስ አይሰጥም። መልስ ይሄ ነው። አንተ ቆሻሻ ነህ። ፂምህን ቆርጥልሃለሁ። አፍ ይሸታል። ከቤት ማትወጣ ጅንጀሮ እኮ ነህ። እስቲ አንተ ሙሉ ሰውነትህን ማታሳይም እኮ በጣም ትረምሸት። አው እንጂ መልሱ ሌላውን ፎከስ አታደርግም። ያውን ከነብዩ ሱና የተማረው ነው። ባይዘ አላህና መሐመድ ያስተማሩት ይሄንን ነው። ሙስሊሞች እንደዚህ ናቸው፣ አራጅ ናቸው፣ ገዳይ ናቸው፣ ተሳዳቢ ናቸው ስንል ወደን አይደለም። ይሄው እዩት አሜሪካ በጣም አትሊስት ስሙ እንኳን የሰለጠነ ነው። ነገርኩ። አንተ አሜሪካ ይላል። ሰው አይደለም። ሰው ብትሆን እኮ ጥሩ ነበር፣ ግን ሰው አይደለም። ሙስሊም እህቶቼ በደንብ ተማሩ። በእንደኛ ነው የምትማሩት። ወንድ ኮንክ አንተ በአደባባይ አትወጣም። እውነተኛ ብትሆን እሺ ስማኝ፣ እውነተኛ ብትሆን አደባባይ ትወጣ ነበርኩ። ዝም አልክ እኮ። ለማረድ ነው አያሽ፣ ለማረድ ማለት ነው። አደባባይ አትወጣም አንተ እውነተኛ ና። ጥሩ ነው። ከስር ያላችሁ ቋም ብላችሁ የምታገናዝቡ እስልምና አራጅ ነው፣ እስልምና ገዳይ ነው፣ ባለጌ ናቸው ስንል ወደን አይደለም። ያው ከተግባሩት ሴቶች እህቶቻችን፣ ሙስሊም እህቶቻችን፣ ወንድሞቻችሁ እንደዚህ ጨካኝ አራጅ ስለሆኑ ነው። አስተምሮታችሁ ጤናማ ትክክል ስለሆነ ሳይሆን ዝም ያልናችሁ ስተት ሳይኖርበት ቀርቶ ሳይሆን ያልተተቸውና ከአንዳንድ በአፍጢሙ መድፋት ይቻል ነበር። እስልምና ግን አራጅ ስለሆኑ ዘመዶቻችሁ አራጅ፣ ነቢያችሁ አራጅ፣ ይህን የማረድ ትእዛዝ ይህን የሚያስፈጽሙ ስላሉ ያንን ከመፍራት አንጻር ክርስቲያኖች የእናንተን አስተምሮ ስለማይተቹ እንጂ አስተምሮታችሁ ጤናማ ትክክል ሆነ አይደለም። እኛ አርደንለት ገነት ምንገባለት ፈጣሪ የለንም። ልክ ያውን አሜሪካ ብሎ ስሙን አትሊስት አሜሪካን የት እንደሆነ እንኳን የሚያውቅ አይመስለኝም። የምን ሀገር እንደሆነ እንኳን የሚያውቅ አይመስለኝም። ቢያንስ ሳውዲ ቢል እንኳን የተሻለ ነበረ። የሃይማኖት ነፃነት፣ ሰዎች ነፃነት ያለበት ሀገርን ስም አድርጎ አርዳለሁ ይላል። አላህን ሊያስደስት ማለት ነው። ይሄ ወንድማችን አሁን ወዶ አይደለም ባይዜ አጋንንት ተቆጣጥሮት ነው። መላ ሰውነቱን አሁን ከላይ እስከ ታይ ከፀጉሩ እስከ ጠፍሩ ድረስ ማዕት አጋንንት ሰፍሮበታል። ለዛ ነው አርዳለሁ። ልክ አሁን ያሳደጋችሁትን ያበላችሁትን በግና ላም እንኳን ራሳችሁ አታርዱትም። ከእጃችሁ ይበላል። በግና ላም የገጠር ሰው ከሆናችሁ ታውቁታላችሁ። የመገባችሁትን ከፍት እናንተ አታርዱትም። እኔ ሁለት ልጆች ማውቃቸዋለሁ። አንድ የጓደኛዬ እህት፣ አንደኛዋ ደግሞ ሲስተር ነች። ከፍት ሲታረድ አይተው ስጋ ይበሉ። ሲስተሬ ከፍት ሲታረድ አይታ በዛ ምክንያት ከፍት አትበላ፣ ስጋ አትበላ፣ ከማዘኗ የተነሳ ማለት ነው። እንትን ብሏ ከዛ በኋላ እንትን ይላታል። በቃ ፔኑን አይታው ማለት ነው። የጓደኛዬም እንደዚህ ወጣለች። እሷም ከፍት ታርዶ ሲንፈራፈር ደሙ እየፈሳየ ከዛ በኋላ ዘገነና ስጋ አትበላ። ሙስሊሞች ግን ሰው ያርዳሉ። በገነት 72 ሴቶችን ወሲብ ለማድረግ ይሄ አሜሪካን ብሎ ስም ይዞ በገነት ወሲብ ለማድረግ እኔም ቢያገኝ ያርዳል። ባይዘይ ስጋውን መብላት ይችላል። እስልምና
ኢስላሚክ ጁሪስፕሩደንሲ ቮሊዩም ኢስላሚክ ጁሪስፕሩደንሲ ላይ ፔጅ 199 እና 202 ላይ ካፊርን እንደገና ደግሞ አፖስቴት የሆኑትን እስልምናን የሚተቹትን አርዶ ስጋቸው መብላት ይቻላል ነው። ወይንም ደግሞ ቁርጡቢ ቮሊዩም 2 ፔጅ 85 ላይ በተመሳሳይ ካፊሮችን ወይንም ደግሞ አፖስቴት የሆኑትን እስልምናን የሚተቹትን ሽፍቶችን አርዶ መብላት ስጋቸውንም ይችላል ሙስሊም ከተራበ ይላል። እና አርዶ ብቻ ሊተወኝ አይችልም ማለት ነው። ስጋዬንም ሊበላ ይችላል። ከባድ አጋንንት ነው። ይሄ አጋንንት ስለሚዘገንናቸው ነው የእኛ መምህራኖችም የእናንተን አስተምሮ ማይነፉት እንጂ እናንተ አስተምሮ ጤናማ ሆኖ አይደለም፣ ቻሌንጅ ማይደረገው ነው አይደለም። በተለይ ደግሞ ይህንን ስታነቡት አይምሯችሁን ይረብሸዋል፣ መንፈሳችሁን ይረብሸዋል፣ ማህበራዊ ኑሮ ላይ በጣም ሳይድ ኢፌክት ያመጣባችኋል። ከብዙ ነገሮች ችግሮች ውስጥ ትገባላችሁ ማለት ነው። ምክንያቱም የአጋንንትን አስተምሮ ነው እያነበብክ ያለኸውና የእኛ ልጆች ሄደው እነሱ ጋር አይታችኋል። አርድሃለሁ፣ አንተ ኡስታዝ እንደዚህ መጽሐፍ ቅዱስ እየተናገርክ ነው፣ አርድሃለሁ፣ ኢየሱስ ክርስቶስ አምላክ አይደለም ብለሃል፣ እገላለሁ፣ ጠብቀኝ ምናምን ሲሉ ሰምታችሁ ታውቃላችሁ? እነሱ ቤት ሄደው ይራሉ አይሉ። እነሱ ግን ምንድን ናቸው? ሁሌም ቪክቲም የሚጫወቱ መልሰው። ቀጥል። ይሄ ትናንትና ማሳይቻችኋለሁ። ይሄን አሁን ምንድነው እያለ ያለው? ያለው ምን ማለት ነው? በቅርብ ጊዜ ውስጥ በሀገር ውስጥ ከፍተኛ የሆነ ሰላማዊ ሰልፍ መጠራት አለበት፣ ሰላማዊ ሰልፍ መውጣት አለብን እያሉ ነው። ሰላማዊ ሰልፉ ለምንድን ነው የሚጠራው? ኢየሱስን አምላክ ነው ማለት መቆም አለበት። ኢየሱስ አምላክ ነው የሚለውን ለማቆም ሰላማዊ ሰልፍ እንወጣለን። ኢማጂን። ሁለተኛው ቪዲዮ ክፈተው። ሰላማዊ ሰልፍ እንወጣለን። ኢሳ ነው ኢየሱስን ማለት የለባቸውም። ሰላማዊ ሰልፍ እንወጣለን። እቺ ቀላል ንግግር አትመስል። እነኚህ መምህራን ናቸው እንግዲህ። እነኚህ ወጥተው ስንቶቹን ሄደው ይበርዛሉ። ከዛ ኢብራሂም ነው ማለት ያለባቸው አብርሃም ማለት የለባቸው። ሙሳ ነው ማለት ያለባቸው ሙሴ ማለት የለባቸው። ሰላማዊ ሰልፍ እንወጣለን። ይሄን እናስቆማለን። እንደዚህ ብለው እንዳይጠሩ እናስቆማለን። እቺ ቀላል መፈክር ነች። እቺ ባቄላው ላይ አደረች እንደሆነ አሉ። አንተ እንደዚህ ስትል ኢየሱስ ማለት የለብህም። ሰላማዊ ሰልፍ ሁሉ እንጠራለን። በመፈክር ደረጃ እያሰማ ለአንተ ኖርማል ነው። አንተ ኖርማል ነው። እኛ አንተን ስንል ግን ተሰደብ፣ አርዳለሁ፣ ገላለሁ። ኤኒዌይስ ከፈተል እሺ፣ በደግሜ እየሞከርኩት ነው። ሊንኩ ይዝናታ አቬለብል እያለ አንድ ደቂቃ በቃ ይበቃል። ኤኒዌይስ እና እንደዛ ነው። እና አዳሜ ያስተኙ ባላገራችሁ ዲያብሎስ የሚወጣውን የሚያገኝ ምንድን ነው? ሲያገሳል የሚለው ይዞራችኋል ለሌላው ጠላቱ ላይ መረፍት የለውም። ጥንቃቄ አድርጉ። እዛ ነገር ነው እና ትጃጃሉ፣ ጠንቀቅ በሉ። እስልምና ላይ እንደ ፕሮቴስታንቶች ቀለል ያለ ስራ እንዳይመስላችሁ። ደጋግመን የምንነግራችሁ
ቀላል ነገር እንዳልሆነ እንድታውቁትም ነው። አስተምሮቱ ብቻ ሳይሆን ከዛ በኋላ የሚመጡባችሁ ጫናዎች ስላሉ ማለት ነው። ታዋቂ የምትለው ኦርቶዶክስ አሁን ለእፎይ ቪዲዮ ትሰራለህ ወይንስ ለዛኛው እፎይን ለሚቃወም የምትለው እፎይን ለሚቃወም ነው ቪዲዮ የሚሰራው። ምክንያቱም ሳይኮሎጂካሊ ተደብድቧል። እንትን ፈጥረውባቸዋል። ሁልሽም እዚህ 1700 ሰው አለሽ። ከ1700 ሰው እንዳለ ኦርቶዶክስ ነው ብንል እንኳን 1600 ሰውሽ በቃ እንደዛ አይነት ሳይኮ ያላችሁ እንደዛ አይነት ሜንታሊቲ ያላችሁ ናችሁ። ሙስሊሞችን አስተምሮ መንካትም የለብንም። በሩቁ እንሽሽ፣ ያርዱናል፣ ይገሉናል። በቃ አይመለከተንም። እነሱ እንደፈለገኛን ይጠልዙ፣ እንደፈለገ ይቃወሙን፣ እኛ የነሱን አስተምራው መቃወም የለብንም የሚል ሜንታሊቲ ገንብታችኋል። ይሄ በጣም አደገኛ ነው። ባይዞ በጣም በጣም ከባድ ነው። ውሎ ሲያድር ቁጥር ሳይባዙ ነው። ቁጥራቸው አሁን በዝቷል። በርዝ ሬታቸው በጣም ሃይ ነው። የኛን እጥፍ ነው። የኛን እጥፍ ስላችሁ የፕሮቴስታንትና ኦርቶዶክሶች ተደምሮ ይበልጥ እጥፍ ናቸው እነሱ ብቻቸው። አንደዛ ጋር ገና አማራና ትግሬ እያልክ እየተባላ ነው፣ እየቀነስክ ነው። ማጆሪቲ የተወሰነ ያለው ክርስትናው እዛ ነው። ቤዝ ሬቱ ሃይ ነው ክርስቲያኑ ላይ። የነሱ በርዝ ሬት ደግሞ በጣም ሃይ ነው። በዛው መጠን የምታሽቃብጠው ደግሞ አንተ ከነሱ ጋር ነው። እና አንዳንድ ነገሮችን እያወቀን ማንናገራቸው አሉ። እያወቀን ወዲህ ፊጀው እያልን ማለት ነው እናወራለን። አሁን እስልምና ላይ ከሚሰሩ ልጆች ጋር ያለውን ሁኔታ አብዛኛው ህዝቡ ገና ምንም እስካሁንም ከእንቅልፉ አልነቃም፣ ምንም ያውቀውም ነገር ስለሌለ ማለት ነው። እና እንደዛ ነው። መጋፈጥ መልመድ መቻል አለባችሁ። መጋፈጥም መልመድ እስካልቻላችሁ ድረስ ከባድ ይሆናል። በደንብ መጋፈጥ መልመድ አለባችሁ። ቻሌንጅ ማድረግ አለባችሁ። ማወቅ መቻል አለባችሁ። ኢየሱስ ጌታ ነው ሲል አይደለም ብለህ መከራከር የለብም። ጌታ ነው እንደምትለውና እንደምትለው። አሁን ደግሞ የኛው የሚመጣው ኢየሱስ ጌታ ነው አማላጅ ነው የሚል ሳይሆን የሚመጣብህ ኢየሱስ ነብይ ነው፣ ነብይ ብቻ አምላክ አይደለም የሚል ነው የሚመጣብህ። ያው ነው ደግሞ መጥቶባቸዋል በተለያየ ከተማ ላይ ወላይታ ሶዶ፣ ከምባታ፣ ሐዋሳ፣ ዲላ፣ አርባ ምንጭ፣ አዲስ አበባ፣ አዳማ፣ ጅማ አሁን በደረሱ መረጃዎች ማለት ነው። ወልቂጤ በየመስመር ላይ ስብከት ተጀምሯል። በየአደባባይ ላይ ሙንታር ወዘው ማለት ነው። እንደ ድሮ ኢየሱስ ያማልዳል አያማልድም ከሚለው ጋር እንደምትመከራከረው ወይንም ደግሞ እንደዛ አይነት ነገር አይደለም። በእውቀት መሞገት መቻል አለበት። አትሊስት ወጥተህ እስልምናው አላህ እንዲህ ነው፣ መሐመድ እንዲህ ነው፣ ሐዲሱ ላይ እንደዚህ ይላል፣ መሐመድ እኮ እንደዚህ አይነት ሰው ነው እያልክ እንደምታደርገው አይደለም። እሱ ማድረግ ባትችል እንኳን አንተ ላይ ያነሱትን ምላሽ መስጠት መቻል አለብህ። አደባባይ ላይ በር ላይ መጥተው ያንን ሲሉ ኢየሱስ አምላክ አይደለም ጳውሎስ ሐሰተኛ ነው ሲልህ ዝም ብለህ መጋት ሳይሆን እኔ ባይዘ የሆነ ቪዲዮ ተልኮልኝ ነበረ። ያን ቪዲዮ የላከልኝ አካል ራሱ አክቹዋሊ ከእስልምና የወጣ ነው፣ ግን ሙሉ ለሙሉ እንትና ግን ምንድነው በጣም ተገርሞ ነው የላከልኝ። ምን አይነት ፍራቻ ቢኖርባቸው የእናንተዎቹ ብሎ ማለት ነው። ሙሉ የክርስቲያን ሴንተሮች ላይ ገብቶ ነው ማይክ በጣም እየቀወጡት ያደረጉት። ምንድነው እሱ እየተከተለ እንትን ብሏቸው ነው፣ እሱ ቀርቧቸው ነው። አስቀድሞ መዝሙር እንደዚህ የነበሩትን አጥፍተው ዝም ብለው ማዳመጥ ጀመሩ፣ ጸጥ ብለው ማለት ነው። እስልምናውን ማዳመጥ ጀመሩ። እስልምናው አስተምሮቱ ደግሞ እንዴት ነው? ቀጥታ ረገጣ ነበር የያዘው። ልክ ንጽጽር እንደሚሰራ አደባባዩ ላይ ይለጥፋቸዋል። ሁሉም ጸጥ ብለው እንደ አዲስ ነው የሆነ ነገር ሲመጣ እንዲህ እንደምታዩት ጸጥ ብለው ያሉ ማለት ነው። አንድ ሰው ቻሌንጅ ማድረግ ተውና አስተያየታቸው ራሱ የመሸማቀቅ ነበረ። እና ሰፈሩን በደንብ ስለሚያውቀው ልጁ በጣም ገርሞት ይሄ እንዳለ እዛ ጋር አንድ የሙስሊም እንትን የለም ማለት
ሙሉ እንዳለ የእናንተዎቹ ናቸው። በዚህ ደረጃ አንተ ጋር መሀል መጥተው እንዲህ በኮንፊደንስ መስራት ከቻሉ አደንቃቸዋለሁ፣ ይስሩ። ነገር ግን አንተም ቻሌንጅ ማድረግ አለብህ። ቻሌንጅ ማድረግ አለብህ። ማታደርግ ከሆነ ነገ የምታለቅስበት ጊዜ ይመጣል። ቅርብ አሁንም ደግሞ ደጋግመን የምንነግራችሁ እያየነው ያለነው ብዙ ነገሮች ስላሉ ነው። በምን ያህል ካፒታል እንደሚንቀሳቀሱ፣ በምን ያህል ፕሮጀክት እንደሚሰሩ፣ ምን ያህል እቅድ እንዳላቸው እያንዳንዱ መረጃዎች አሉ። እያንዳንዱ ኬት የት በግለሰብ ደረጃ በግለሰቦች ደረጃ አንድ ሴት ፈንድ የምታደርገውን ብነግራችሁ ትገረማላችሁ። በምን ያህል ሚሊየን ፈንድ እንደምታደርግ እንትን ላይ ማለት ነው። አንዲት ሴት ብቻ ማለት ነው። ተቋም ተደምሮ ሙሉ ህዝቡ ተደምሮ እሷን ፈንድ የምታደርገውን እንዲሰራ የምታደርገውን ሩቧን ያህል የኛዎቹ እየተሰራ አይደለም። አንዷን ግለሰብ ነው ያልኳችሁ። ሩቧን የሷን 10% እንኳን እና እያንዳንዳቸው መረጃዎቻቸው ስላሉ በርቱ፣ ንቁ። እንደዛ ነገር ነው። አንብቡ። ቀጣይ ቀላል ነገር አይደለም የሚጠብቃችሁ። ቀጣይ ከባድ ነገር ነው የሚጠብቃችሁ። ሴት ልጅ ያላችሁ ደግሞ ሴቶች ልጆቻችሁን በደንብ አስተምሩ። ችግር የሆነብን በደንብ ሴቶች ላይ ነው እየሰሩ ያሉት እዛ ላይ ስለሆነ የተወሰነ የሚሳካላቸው አሉ፣ ልጆቻቸውን እዛው የሚመጡ አሉ። ግን ኦልሞስት በጣም አድካሚ ችግር ያለው አሁን እዛ ላይ ነው ከትዳር ጋር በተያያዘ። ሴቶች ልጆቻችሁን በደንብ አስተምሩ እና እርምት ሴቶችም ደግሞ ከክርስቶስ ፍቅር በላይ የወንድ ፍቅር በልጦብሽ እኛ ጋር እርዳታ አትምጡ። እናንተ መርዳት እኛም ይከብደናል። ቻሌንጅ በጣም አለው እና አጣብቂኝ ውስጥ ገባላችሁ። ይሄን ያህል ቆይቻለሁ። አሁን ወደ ክርስትና እንደዚህ መምጣት ፈልጋለሁ። ነገር ግን የምተዳደረው በሱ ነው። የገቢ ምንጭ እሱ ነው። 3 ልጆች አሉን። 4 ልጅ አለን። 2 ልጅ አለን። ውጪ እንዳትላል ልጆች የምላብለው ኦኬ። እንደዚህ እዛው እንትን በይ ነው ይገለኛል። እንደዚህ ከሆነ አጣብቂኝ ውስጥ ገባላችሁ አብራችሁ ማለት ነው። አብረህ ትጨነቃለህ። ሳትፈልግ በተደወለልህ ቁጥር ጭንቀት ውስጥ እንድገባ ያደርጋል። አሁን አይበቃችሁም? አወርዱም ከቤቴ እንፈልጋላችሁ። ጸሎት ያሰማልን። መልካም ቃሎች ያሰማልን። በጣም የሚገርም ንግግር ነው። መንቀት አለብን። የግብፅ ታሪክ እየታየኝ ነው። የግብፅ ታሪክ ኢትዮጵያ ውስጥ መደገሙ አይቀርም በዚህ ከቀጠለ። የዚህን ያህል መደንዘዝ፣ የዚህን ያህል እንትን ማለት ከባድ ነው እና ፕሊስ እባካችሁ ንቁ። አይ ቲንክ የሆነ አባት አይታቸዋል። አሁን በሂጃቡ ሰበብ ተናበው ነው እነሱ ቪዲዮ ላ ሲፖስቱ ማለት ነው። ሂጃብ እና ኒቃብ እንኳን ማይለይ ክርስቲያን እየወጣ እንትን ሲል ነበረ። እነሱ ራሳቸው ፕሮግራም አላቸው። የሂጃቡ ካለቀ በኋላ ወዴት መጡ? እኛን አባት አምጥተው እኛ ግለሰብ ነው የምንለው ብለው የአንተንም ስም እያነሱ ነበር ላይቭ ላይ መጥተው። ምን አይነት ነገር ደግሞ ተጀመረ? አክሱም ላይ ቤተክርስቲያን እንዳንሰራ እንቅፋት የሆኑ ተብሎ እንግዲህ ወደ አባት መስደብ ቀጥታ ወዲያውኑ ማለት እነሱ ስትራቴጂካሊ ብሬንዋሽ ያደርገዋል። ቀስ እያሉ ስቴፕ ባይ ስቴፕ ነው እየሰሩ ያሉት። አቅደውበት በደንብ አድርገው አካሄዳቸውን አጥንተው ምን ብለው ነው እየመጡ ያሉት። እኛ ስቲል ደንዝዘናል። ከነሱ ጋር ሆነ ቁጭ ብሎ ትልቅ መስቀል አድርጎ አባትን የሚሰድባለ። እንግዲህ ኢማጂን እሳቸው ለምንድን ነው እንደዛ የሚታገሉት? ይሄ እንደዚህ ነው የሚሉት ለምንድን ነው? ምንም የሚያውቁ ታሪክ የለም። አብሮ ከነሱ ጋር ሆኖ ቤተክርስቲያንን ይሰድባል፣ አባትን ይሰድባል። እንደዚህ ወጥተው እንኳን እንደው ምንም ማድረግ ባንችል ዝም እንበል። እንደዚህ ወጥተው እንትን የሚሉ ወንድሞችን አባቶችን እንትን እያደረግን ለማሸማቀቅ ቪዲዮ መስቀል አስረን ክርስቲያኑን እንደዚህ አይነት ነገሮችን ከመስራት እንኳን እንትን ዲፌንድ ማድረግ ባንችል ኦኬ፣ ተቃውመን እንስራ። ዝምታን በመምረጥ የተሻለ ነው ካልገባችሁ ማለት ነው። ቢኮዝ የገባው በጣም በርካታ ህዝብ ስላለ እና የኛዎቹ እባካችሁ ንቁ። ወይ ለቪዲዮ ምሰሩ አላችሁ፣ ምን የምትሉ አላችሁ። ቢኖዛት አለማወቅ ነው እንረዳለን። ግን እስከ መቼ ነው ጥያቄ? በእንደዚህ አይነት ሁኔታ ሰው እስከ መቼ ነው የሚቀጥለው? እባካችሁ መንቃት በጣም ይጠበቅብናል። እሺ ደህና ደሩ በቃ።